ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እስከ ፊልሙ ፍጻሜ አብራችሁን ቆዩ። ፊልሙ ሲጀምር ጆን ሻፍት የተባለ መርማሪ ፖሊስ ያስተዋውቀናል። ወንጀል ወደ ተሰራበት ቦታ መጥቶ ምን እንደተፈጠረ ለማወቅ እየሞከረ ነው። ጭፈራ ቤት በር ላይ አንድ ጥቁር አሜሪካዊ ጭንቅላቱን ተመቶ ራሱን ስቶ ወድቋል። ወደ ውስጥም ገብቶ አንድ እጁ ላይ ደም የነበረበትን ሰው ሊያናግረው ይሞክራል። ሰውየውም ያደረገውን ነገር አልካደም፣ እሱ ማድረጉን ያምናል። እናም እኔ እንድመተው ተገድጄ ነው፣ መጀመሪያ ስለታማ ነገር ይዞ ወደ እኔ የተጠጋው እሱ ነው ይለዋል። ይሄ ነገር ሲፈጠር ያየ ምስክር አለ ተብሎ ሲጠየቅ አስተናጋጇ እኔ ያላየውም ትላለች። ነገር ግን አንገቷ ላይ ደም ነበረ። አስተናጋጇ ዳያና ትባላለች። አንገቷ ላይ ደም ቢኖርም እኔ ጥሉ ሲነሳ ቦታው ላይ አልነበርኩም ነበር ያለችው። በስተመጨረሻም ጥሉ እንዴት እንደተጀመረ የምትመሰክር አንዲት ሴት ትመጣለች። የተደበደበው ሰው ፍቅረኛ ናት። እኔና ፍቅረኛዬ ትሬ ወደዚህ መጠጥ ቤት ስንገባ ፍቅረኛዬን የደበደበው ሰው የተለያዩ የዘረኛ ቃላቶች እየተናገረው ነበር ትላለች። ትሬም አላስችልለውና በጣም ተናዶ ጠረጴዛ ላይ ያለውን ቢላ አንስቶ ይነሳል። ከዛም የቀደደውን ጨርቅ ወስዶ ሰውየውን ያለብሰዋል። መጠጥ ቤት ውስጥ የነበሩት ሰዎች በጠቅላላ በድርጊቱ ተገርመው መሳቅ ይጀምራሉ። ይህንን ድርጊት የፈጸመው ሰው ወልተር ይባላል። በጣም የሀብታም ልጅ ነው። ሻፍትም አባትህ ማንም ሆነ ማንም ያደረከውን ድርጊት ሰዎች ተመልክተዋል፣ ስለዚህ ከኔ አታመልጠኝም አለው። ሁሉንም ነገር ያየችው አስተናጋጅ ለምስክርነት ፖሊስ ጣቢያ እንወስድሻለን ይሏታል። እሷም ሽንት ቤት ልጠቀም ብላ አምልጣቸው ሄዳለች። ደብዳቤውም በተደበደበው ሰው ስቃይ ሲስቅ ሻፍት በጣም ይናደድና በቦክስ መጥቶ ይጥለዋል። የሻፍት አለቃም ያደረከው ነገር ትክክል አይደለም፣ ስለዚህ ከዚህ ምርመራ ላገልህ ነው ይለዋል። ሻፍትም ይሄድና በድጋሚ ኋይትን በቦክስ መጥቶ ጣለው። ሻፍትም ባደረገው ድርጊት ምክንያት ከስራው ይገለላል። ደብዳቤውም ፍርድ ቤት ከቀረበ በኋላ በዋስ በነፃ እንዲለቀቅ ይፈረዳል። ኋይትም ወደ መኪናው ከመግባቱ በፊት ዞር ብሎ ሻፍትን ይመለከተውና እጁን አንስቶ ቻው ይለዋል። ከቀናቶች በኋላ ኋይት በነፃ ከተለቀቀ በኋላ ሻፍት ጋር ይደውልለትና አንተ መተኸኝ አፍንጫዬ ስለተሰበረ ነው በነፃ ልለቀቅ የቻልኩት፣ ለዚህም አመሰግናለሁ ይለዋል። ኋይት አሁን ስዊዘርላንድ ሄዶ ተደብቆ እየኖረ ነው። ይሄ ሁሉ ነገር ከተፈጠረ 2 ዓመት ተቆጠረ። ሻፍት አሁን ላይ አንድን አደገኛ አደንዛዥ ዕፅ አዘዋዋሪ ለመያዝ ታትሮ እየሰራ ነው የሚገኘው። ቦታ ላይ ከነበሩት ወንጀለኞች መሀል አንደኛው በመስኮት አምልጧቸው ወጥቶ ከነሱ ለማምለጥ እየተሯሯጠ ነው። እናም ሰፈሩ ላይ የነበሩ ድርዮች በጠቅላላ የዚህ ሰውዬ ሰራተኞች ስለነበሩ ፖሊሶቹን ለማስቆም ይሞክራሉ። ወንጀለኛው ላለመያዝና ለማምለጥ የተቻለውን ነገር ቢያደርግም ሻፍት ግን ቀላል ሰው አልነበረም። በስተመጨረሻም ተከታትሎ ይህንን ወንጀለኛ አሰረው። በሚያሳዝን ሁኔታ ግን ምንም አይነት አደንዛዥ ዕፅ የሚኖሩበት ቦታ አልተገኘም። አንድ ሰው ቀድሞ ፖሊስ እንደሚመጣ አስጠንቅቋቸው ነበር። የሰፈሩ አደንዛዥ ዕፅ አዘዋዋሪ ዋናው መሪ በመስኮት ፖሊሶቹን ቁጭ ብሎ እየተመለከተ ምግቡን እየበላ ይስቅባቸዋል። ሻፍትም የዚህ ወንጀለኛ ድርጊት ስላላማረው ኳስ ይወረውርበትና ምግቡን ያስደፋዋል። ሄርናንዴዝም በሻፍት ድርጊት በጣም ተናዶ የሱም ቦዲጋርዶች ሰብስቦ ይዞ ይወጣና ሻፍትን ሄዶ ሊያስፈራራው ሞከረ። ሻፍትም ፖሊስ ስላስፈራራህ ብሎ እሱንም ቦዲጋርዶቹንም ሰብስቦ ያስራቸዋል። ሻፍት የሚጠላው አንድ ፖሊስ አለ። ይህንም ፖሊስ የሚጠላው አብዛኛው የሚያስራቸው ሰዎች ጥቁር አሜሪካዊዎችን ስለሆነ ነው። ሻፍትም ስልክ ይደወለለትና ከ2 ዓመት በኋላ ኋይት ተመልሶ ወደ አሜሪካ ሊመጣ ነው ተብሎ ይነገረዋል። በስተመጨረሻም ኋይት በግል ፕሌኑ ተመልሶ ወደ አሜሪካ መጣ። የኋይት ሊሞዚን ውስጥ ሻፍት ቁጭ ብሎ እየጠበቀው ነበር። ሻፍትም በሚገርም ሁኔታ ኋይትን ያስረውና ወደ ፖሊስ ጣቢያ ይዞት ይሄዳል። ፖሊስ ጣቢያ የነበሩ ፖሊሶች በጠቅላላ እያጨበጨቡ ነበር የተቀበሏቸው። ኋይት በ1 ሰዓት ውስጥ እንደሚለቀቅ በጣም እርግጠኛ ነበር። ኋይት ሄርናንዴዝ የታሰረበት እስር ቤት ነበር የገባው። ብዙም ሳይቆይ ሁለቱ ብቻ ተነጥለው ወደ ሌላ እስር ቤት ይዘዋወራሉ። እስር ቤትም የነበሩ ታሳሪዎች ኋይትን ይመለከቱትና ውድ ጫማ እንዳረገ ሲያውቁ ጫማን ስጠኝ ይሉታል። እሱም አልሰጥም ሲላቸው መደብደብ ይጀምራሉ። በሚገርም ሁኔታ ኋይት የደበደበውን ሰው ቅጥቅጥ ነበር ያደረገው። ሻፍትም ወደ መጠጥ ቤት ይሄድና የሰው ፍቅረኛ ሲጃነጅን ሰውየው በጣም ተናዶ ሻፍትን ይገፈትረዋል።
እናም ጓደኞቹ እንደ ሰርፕራይዝ ያዘጋጁለት ነገር ስለነበረ ነው። ከዚህ ሁሉ ጊዜ በኋላ ዋይትን ስላሰረው እንኳን ደስ አለ ብለው ትልቅ ፕሮግራም አዘጋጅተውለታል። ሄርናንዴዝም የዋይት ሁኔታ በጣም ስላስገረመው ጠጋ ብሎ ራሱን ያስተዋውቃል። በጣም ጥሩ ጓደኛሞች መሆን እንችላለን፣ የተለያዩ ቢዝነሶች ካንተ ጋር መስራት እፈልጋለሁ አለው። ሻፍት ዋይት በዚህን ሰዓት ለምን ተመልሶ ወደ አሜሪካ እንደመጣ ያልተዋጠለት ነገር ነው። ልታሰር እችላለሁ ብሎ እንዴት አልፈራም እያለ እያሰበ ነበር። የሻፍት የቀድሞ አለቃ አሁን ከከተማ ወጣ ብሎ በጣም ትልቅ ቤት ገዝቶ በሀብት ፍልስስ እያለ እየኖረ ነው። ሻፍት ገንዘቡን ኬት አምጥቶት እንደዚህ ጭምልቅ እያለ እንደሚኖር በጣም ጥያቄ ሆኖበታል። ዋይት አሁንም በድጋሚ ፍርድ ቤት ከቀረበ በኋላ አሁንም ለሁለተኛ ጊዜ በዋስ እንዲለቀቅ ዳኛው ይወስናል። የሟችን ቤተሰቦች በጣም ነበር ያዘኑት። ይህ ሰው ይፈረድበታል ብለው ሲጠብቁ ሁሌም በዋስ መለቀቁ አሰልችቷቸዋል። ሻፍትም በጣም ተናዶ የፖሊስ አርማውን ቀጥታ ዳኛው ላይ ወረወረበት። ዋይትም አሁንም በድጋሚ ሲለቀቅ ሻፍትን ፈልጎ በሩቁ ፈገግ እያለ ሰላም ይለዋል። ሻፍትም በጣም ተናዶ ሽጉጡን ሲያወጣ የስራ ባልደረቦቹ ይይዙታል። እናም ስራውን እንደለቀቀ የዛኑ ሰዓት ሻፍት ተናገረ። ሻፍት አሁንም ድረስ የዛችን አስተናጋጅ መታወቂያ እንደያዘ ነው። እናም መታወቂያዋን ለዋይት ያሳየዋል። የዋይትም አባት ምንም ያሳስብ ነገር የለም፣ የአይን ምስክር ስለሌለ ማንም የሚፈርድብ ሰው የለም ብሎ አባትየው ይነግረዋል። ዋይትም የአባቱ ሚስት ክፍል ይሄድና እያንዳንዱን ጌጣጌጦቿን ይሰርቃል። ሻፍትም አስተናጋጇን እየፈለጋት ነው። እናም እናቷ ቤት ይሄድና ስለሷ ጠየቃት። እናትየውም እኔ ልጄን ካየዋት በጣም ቆየው፣ መታም ሆነ ደውላልኝ አታውቅም አለችው። የሻፍት የስራ ባልደረባም ሻፍት ብቻውን እንዲደክም ስላልፈለገች አግዛሃለሁ ትለዋለች። ሻፍትም በመስተንግዶ ስራ የምትተዳደር ቴሪ የተባለች ሴት ጋር ይሄድና እባክሽ እቺን ሴት ፈልጊልኝ፣ ቢያንስ መረጃ ሰብስቢልኝ አላት። እሷም ሰፈራችን ውስጥ አደንዛዥ እጽ እየሸጠ ልጄን እያበላሸ ያለ ሰው አለ፣ አንተ እሱን ሰው አስቁምልኝ እንጂ እኔ የፈለግከውን መረጃ መጣልሃለሁ አለችው። ሻፍትም ወዲያው እንደነገረችው ነበር ቀጥታ ይሄድና መሊክን በያዘው ሽጉጥ መደብደብ የጀመረው። ከዛም መሊክንና ሁሉንም ጓደኞቹን አስጠነቀቃቸው። ከቴሪ ልጅ ጋር ድጋሚ ባያችሁ አለቃችሁም እገላችኋለሁ ይላቸዋል። በዚህ መሃል የፖሊስ መኪና በዛው አካባቢ ያልፋል። እናም ሰላም ብለውት ነበር ሻፍትን ያለፉት። ብዙም ሳይቆይ ሻፍት ዳያን የት እንዳለች ይነገረውና እሷን ለማግኘት ይሄዳል። እሷም ሻፍትን ስታየው ነበረ እየሮጠች ልታመልጠው የሞከረችው። ሻፍትም እንዴትም ተሯሩጦ መኪናዋ ፊት ለፊት ቆሞ ያስቆማታል። በተመሳሳይ ሰዓት ዋይት ሄርናንዴዝን ፍለጋ ወደ ሄርናንዴዝ መኖሪያ ቦታ አካባቢ ይሄዳል። ሄርናንዴዝም ከአባቱ ፍቅረኛ የሰረቀውን ውድ ውድ ጌጣጌጦች ለሄርናንዴዝ ይሰጠውና ዳያናን ፈልጋችሁ ግደሉልኝ ብሎ ትዕዛዝ ሰጣቸው። ሄርናንዴዝም ዋይትን ሊረዳው ይወስናል። እናም እንድረዳ የምትፈልግ ከሆነ ይህንን ጌጣጌጥ ወደ ገንዘብ ቀይረህ አምጣልኝ አለው። ይህም ብቻ አይደለም፣ ከእንዳንተ አይነት ከሀብታም ሰዎች ጋር እንድቀላቀል መንገዱንም እንድትከፍትልኝ እፈልጋለሁ አለው። የኔ የአደንዛዥ እጽ በጣም ምርጥ ስለሆነ እናንተ አካባቢ ቢመጣ በጥሩ ገንዘብ ይሸጣል ይለዋል። ዋይትም አትልፋ፣ በምንም አይነት ሁኔታ እኔ ከአደንዛዥ እጽ ጋር አልነካካም አለው። የሁሉ ነገር ሲፈጠር ቁጭ ብሎ እየተመለከተ የነበረው የሄርናንዴዝ ሰው ምሽት ላይ ቀስ ብሎ ሻፍትን ይከተለዋል። ይህም ሰው ካርሊ ይባላል። የሻፍት መረጃ አቀባይ ነው። እናም ያየውንና የሰማውን በጠቅላላ መጥቶ ደግሞ ለሻፍት ያወራለታል። የሻፍት የስራ ባልደረቦችም ሻፍት መኪናውን አቁሞ ከሰው ጋር ቁጭ እንዳለ ሲመለከቱ ቆም ብለው አይተውት ያልፋሉ። እናም መረጃ አቀባዩን እጁ ላይ ካለው ንቅሳት የተነሳ ማን እንደሆነ ወዲያው ነበር ያወቁት። ፖሊሶቹ ገንዘብ እየተከፈላቸው ለዚህ ማፊያ ወሬ ያቀብሉ ነበር። እናም ቀጥታ ሄደው ያንተ ሰው ለሻፍት ወሬ እያቀበለ ነው ብለው ይነግሩታል። ሄርናንዴዝም ዋይትን የፈለጋትን ሴት እናንተ ፈልጉልኝ ብሎ ለፖሊሶቹ ይነግራቸዋል። እናም ዋይት ከሚሰጠው ገንዘብ ግማሹ እንደሚሰጣቸውም ቃል ገባላቸው። ወሬ አቀባዩም ማን እንደሆነ ካወቁ በኋላ በመስኮት አውጥተው ነበር የጣሉት። ሻፍትም ሄዶ ሄርናንዴዝን ያገኘውና ከዋይት ጋር አብረ የምትሰራ ከሆነ ተበላክ፣ ስለዚህ አርፈ ተቀመጥ ብሎ ማስጠንቀቂያ ሰጠው። ሻፍትም አሁንም በድጋሚ የዳያናን እናት ለማናገር ይሄዳል። በዚህ መሃል ነበር ሁለት ወጠምሻ ሰዎች መጥተው ሻፍትን ሁለተኛ ድጋሚ እህታችንን ፍለጋ እንዳትመጣ ብለው ማስጠንቀቂያ የሰጡት። ፖሊሶቹ ሻፍትን እየተከታተሉት ነው። እያንዳንዱ የሚሄድበት ቦታ ተከትለውት ይሄዳሉ።
ሻፍትም የገዛ የስራ ባልደረቦቹ እየተከታተሉት እንደሆነ ወዲያው ነበር ያወቀው። እናም እነሱም ከኔ ጋር ዳያናን እየፈለጓት ነው ብሎ ወዲያው ነበር የገባው። ዋይትም የሰረቀውን ጌጣጌጦች ሸጠውና ወደ ገንዘብ ይቀይረዋል። ገንዘብ እንደያዘ የተረዱ ሁለት ሰዎችም ዋይትን ይከታተሉታል። እሱም ሩጦ ይደበቃቸውና ተከትለውት ሲመጡ ሁለቱንም መደብደብ ጀመረ። ነገር ግን የተለያዩ መሳሪያዎች ይዘው ስለነበረ እንዴትም ብለው ገንዘቡን ይዘውበት ይሄዳሉ። የሚገርመው ነገር ከዋይት ገንዘቡን የወሰዱት ሰዎች ሻፍትና ሻፍት የሚጠላው የስራ ባልደረባው ነበር። ዋይት አሁን ገንዘቡ የለውም። በዚህም ምክንያት ሄርናንዴዝ ስራውን እንዲሰራለት የሚፈልግ ከሆነ የእሱን አደንዛዥ እጾች ወስዶ መሸጥ አለበት። ሄርናንዴዝም አደንዛዥ እጽ ይሰጠውና ሸጠ፣ ገንዘቡን አምጣልኝ አለው። የሻፍት የስራ ባልደረባም የዳያናን እናት ስልክ ትጠልፍና በስልክ ሲያወሩ ዳያና የት እንዳለች ታውቃለች። ሻፍትም የሰረቀውን ገንዘብ ወስዶ አጭበርባሪዎቹ ፖሊሶች መኪናው ውስጥ ያስቀምጠዋል። ሄርናንዴዝም እነዚህ አጭበርባሪ ፖሊሶችን ያገኛቸውና ዋይት አመጣዋለሁ ያለውን ገንዘብ እንደተዘረፈ ነገረኝ ይላቸዋል። በዚህም ምክንያት እከፍላቸዋለሁ ያልኩትን ገንዘብ ልሰጣቸው አልችልም ብሎ ይነግራቸዋል። በዚህ መሃል ነበረ ሻፍት ስልክ ደውሎ በማይታወቅ ሰው ገንዘቡ እዛው ፖሊሶች መኪና ውስጥ እንዳለ ለሄርናንዴዝ የነገረው። በዚህም ምክንያት እነዚህ አጭበርባሪ ፖሊሶችና አደንዛዥ እጽ የሚሸጡት ዱርዬዎች ይጣላሉ። ሄርናንዴዝ ከፖሊሶቹ ጋር ማይሆን ነገር ውስጥ ሊገባ ሲል ወንድሙ እንዴትም ብሎ ያረጋጋዋል። እዚሁ አቅራቢያ ላይ የሻፍትን መኪና ይቸዋለው፣ እናም እሱ ነው እንደዚህ እየተጫወተባችሁ ያለው አላቸው። ሻፍትም ዳያናን እንዲያገኛት አንድ ሰው ይልካል። እሷም በጀርባ በር አምልጣ ልክ ልትወጣ ስትል ሻፍት እየጠበቃት ስለነበር እሱ ይደብቃታል። እነዚህ ዱርዬዎችም እሷን ለመግደል ቦታው ላይ ተገኝተው ነበር። ሻፍትም እንዴትም እያደረገ እየደበቀ ከነሱ ጋር የተኩስ ልውውጥ እያደረገ ነው። ሻፍት አብዛኛውን የሄርናንዴዝን ሰዎች ገደላቸው። ሄርናንዴዝ ወንድሙ እንደሞተ ሲያይ በጣም ነበር የተናደደው። እናም በጣም ተናዶ ራሱን እየደበደበ ወደ ሻፍት በሚመጣበት ሰዓት የዳያን ወንድሞች ሄርናንዴዝን ይገጩታል። አጭበርባሪዎቹ ፖሊሶች የተፈጠረውን ነገር ቆመው እየተመለከቱ ስለነበር የተፈጠረውን ነገር ማመን አልቻሉም። ሄርናንዴዝ ያን ያህል የተለየ ጉዳት አልደረሰበትም። እናም ለነዚህ ፖሊሶች ከየትም ብላችሁ ሻፍትና ዳያን የት እንዳሉ መረጃ አምጡልኝ አላቸው። ሄርናንዴዝም በተፈጠረው ነገር በጣም ተናዶ ወደ ዋይት መኖሪያ ቤት ይሄዳል። እናም ይሄ ሁሉ ነገር የመጣብኝ ባንተ ጦስ ነው ብሎ ሄርናንዴዝ በጣም ተናዶ ዋይትን ሊገለው ነበር። ነገር ግን ለአሁኑ እጁን በስለታማ ነገር ወግቶት ጥሎት ሄደ። አጭበርባሪዎቹ ፖሊሶችም በስተመጨረሻም ዳያናና ሻፍት የት እንደተደበቁ ለማፊያዎቹ ይናገራሉ። ሻፍት ዳያናን የተለያዩ ጥያቄዎች እየጠየቃት ነው። እሷም የዛን ቀን የተፈጠረውን ነገር ትናገራለች። የረፍት ሰዓቴ ላይ ሲጋራ ለማጨስ ወደ ውጭ ወጣው። የደበደበው ሰውም በዚህ መሃል ከሬስቶራንቱ ይወጣል። ዋይትም ሰውየውን ተከትሎት ወጣ። እናም መሬት ላይ ተጥሎ የነበረ ብረት ያነሳና ባለ በሌለ ኃይሉ ይህንን ምስኪን ሰው መታው። ከዛም ሰውየው ደሙ እየደማ እንደሆነ ካረጋገጠ በኋላ ዳያና እየተመለከተች እንደነበር ካወቀ በኋላ ወደ ዳያና ደሙ ይመጣል። ከዛም በደም እጁ እንቅ አርጎ ከያዛት በኋላ ያየሽውን ነገር ለአንድ ሰው ብትናገሪ ቀጥሎ አንቺ ነሽ ሟች አለኝ አለችው። የዛኑ ቀን ምሽት ነበረ ድጋሚ አንድ ሰው ደውሎልኝ አድራሻሽን ቀይረሽ እምትጠፊ ከሆነ $100,000 ይሰጥሻል ተብሎ ቃል የተገባልኝ። እኔም ተስማምቼ ገንዘቡን ወሰድኩኝና አድራሻዬን አጠፋው አለችው። አሁን ዳያና ያደረገችው ነገር በጠቅላላ ይቆጫታል፣ ገንዘቡ መውሰዷ ጭምር። የሻፍት የስራ ባልደረባም እነዚህ አጭበርባሪ ፖሊሶችን ጠጋ ብላ ታናግራቸዋለች። በወሬያቸው መሀልም ጥይት መከላከያ ጃኬት ለብሰሻል ብለው ይጠይቋታል። እሷም አልለበስኩም ስትላቸው አንደኛው ፖሊስ ተኩሶ ሊገላት ይሞክራል። ሄርናንዴዝም ያሉትን ሰዎች በጠቅላላ ሰብስቦ ሻፍት አለበት ወደ ተባለው ቦታ ይመጣል። እነዚህ አጭበርባሪ ፖሊሶችም አንድ ላይ ይከተሉታል። ሻፍት እቺን ሴት ይዞ ከቤት ሊወጣ ሲል እንደተከበበ አወቀ። በዚህ ምክንያት ሻፍት እንዴትም ብሎ የራሱንና የዝች ሴትን ህይወት ለማትረፍ የተቻለው ማድረግ ይጀምራል። ከዛም እንዴትም ብሎ በጀርባ በኩል ባለው መሰላል ቤቱን ለቆ ለመውጣት ይሞክራል። ነገር ግን ፖሊሶቹ ከታች እየጠበቁት ነበር። በሚገርም ሁኔታ ተኩሰው ሊገሏት የሞከሩትን የሻፍት የስራ ባልደረባ ጥይት መከላከያ ጃኬት ለብሳ ስለነበር አልሞተችም። መታ ሻፍትን ታድነዋለች። ሄርናንዴዝና ሰዎቹ ሻፍት እንዳመለጣቸው ሲያውቁ በመኪና ከኋላ እየተከተሉት ነው።
ከብዙ ትግልና የጥይት ሩምታ በኋላ የነሻፍት መኪና ይገለበጣል። የሄርናንዴዝ ሰዎች አብዛኞቹ ሞተዋል። ሄርናንዴዝ አጋጣሚውን በመጠቀም ፈጠን ብሎ ዳያናን ከመኪናው ያወጣትና ስለታማ ነገር አንገቷ ላይ ያረጋል። እናም ሻፍትን ሊያስፈራራው ይሞክራል። ሻፍትም ሽጉጡን መሬት ላይ ያስቀምጥና ልጅቷን ለቃትና እንደ ወንድ ችግራችንን እንፍታ አለው። ሄርናንዴዝም ልጅቷን ወረወራት። እንደ እውነቱ ሁለቱም ደብቀው ያስቀመጡት ሽጉጥ ነበር። ነገር ግን ሻፍት ፈጠን ብሎ ሽጉጡን አውጥቶ ሄርናንዴዝ ላይ ተኮሰበት። ሻፍት አሁን ክሱ ድጋሚ በሌላ ዳኛ እንዲታይ ያደርጋል። የመጀመሪያው ዳኛ ጉቦ ተቀብሎ ስለነበረ ዳኛው ምርመራ ላይ ነው ያለው። ዳያና በስተመጨረሻም ያየችውን እውነት ለመናገር ፍርድ ቤት ትቀርባለች። ዋይትም ፍርድ ቤት ለመቅረብ ዝንጥ ብሎ በሊሞዚን ነበር የመጣው። አሁን ላይ ግን የሟቹ እናት ፍትህን በራሷ እጅ ማግኘት ስለፈለገች ጊዜ አልፈጀችም። ዋይትን ተኩሳ ትገለዋለች። ሻፍትም ከዛ ጊዜ በኋላ የግል መርማሪ ሆኖ የራሱን ቢሮ ከፍቶ ለመስራት ይወስናል። ሻፍትን በሚያግዝበት ሰዓት የሻፍት ጓደኛ መኪናው ተበላሽቶበት ነበር። ሻፍትም አዲስ መኪና ገዝቶ ይሰጠዋል። የዚህ ፊልም ታሪክ እዚህ ላይ ያበቃል። እናንተ ምን ታስባላችሁ? እናት የልጇን ደም ለመበቀል የወሰነችው ውሳኔ እኔ በጣም ነው ደስ ያለኝ። እናንተስ? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው አመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው ቻው።